እኔ የገረመኝ ማለት ነው የልዑል መናደድ። ምን አገባክ? ያጣላቸው መጀመሪያም አንተ ምቀኛ እንዴ! ሴት ልጅ ብልሃተኛ ነች ይባላል። ሴት ልጅ ብልሃተኛ ነች። ባሏን ወደ እሷ ለማድረግ ብዙ ነገር ታደርጋለች። ስለዚህ ሴት ልጅ ብልሃተኛ ነች እላችኋለሁ። አንዳንድ ሰዎች አላችሁ አሁን እንደዚህ ስላችሁ እንዴ እቺ ባለጌ ምናምን የምትሉ ሰዎች አላችሁ። እንዴ ምንድነው ብልግናዋ? በቃ እኮ ቀለበት አድርጎላት ወዷት አፍቅሯት አይደል እንዴ ቤተሰቦቿ ድረስ የሄደው የነበረው። ያው በዚህ በልዑል ምክንያት ተጣሉ። እኔም አናደደኝ እናገረዋለሁ እንጂ አሁን ስመዋለች። ስለዚህ ደግ አደረጋት ልዑል ትክክል ነው። እንኳንም ደግ አደረጋት፣ እንኳንም ጥሏት ሄደ የምትሉ ሴቶች ምናችሁ ነው የሚያማችሁ? በእናታችሁ እንደው እንደዚህ ምቀኝነት አለባችሁ? ግርም የምትሉኝ የልዑል ቢጤ ናችሁ እናንተ። ምቀኝነት በቃ የራሱን ለማድረግ ሄሉና ልዑልን ለመለያየት ያለው ጥረት አይደለም። ምኑ ደስ ይለኛል አላለም? ሲያስመስል ሲወጣበት ፈገግታው ውሸት የውሸት እንትኑ እውነትን ለሱ ከደህና ወንድ ከዚህ ነው የምትወልጂው ከዚህ ነው ልጅ እንትን የምትይው ከሚል አንተ ጓደኛ አይደለህም። ያይተዋል ማለት በቃ ህይወት ይቀየራል። እሷን እንኳን እንዴት እንደተዋታ አይደለም። አፈቅርሻለሁ ይቅርታ አድርግልኝ ስላት የነበረው ነው ራሱ ትቶ እንግዲህ ልጅ ወደምታመጣለት እናቱ ሄዷል። ወደ ልጅ እናቱ። ኧረ ሄሉ አልተቻልሽም። የእውነት ደስ ነው ያለው። እንደውም ደግሞ የሚያምርባቸውም ሁለቱ አንድ ላይ ሲሆኑ ነው። ልዑልና ማንች ለእንትን ውጡ። ልዩና ልዑል አንድ አይነት ባህሪ፣ አንድ አይነት ስም። ሁለታችሁም ውጡ፣ ከህይወታቸው ውጡ። በቃ ፍንቅል ብላችሁ ውጡ። በጸበልም በምንም ይሁን ብቻ ላቂም ውጡ ሁለታችሁም ከህይወታቸው። እውነት ያብና ሄሉ ሁለቱ አብረው ይጣመራሉም ይሄዳሉ፣ ያምርባቸዋልም። በቃ አያችሁት አይደለ? ምን ደስተኛ እንደነበረ እና አንዳንዶቻችሁ አላችሁ እና እኔ ግን የሚገርመኝ ትንሽ የተጠራጠርኩት ልዑል ደስ ያለው ምንድን ነው? አሁን ያብና ያቺ ልዩ አንድ ላይ ናቸው። ከዚህ በኋላ በቃ በህይወታችሁ ማረብሽም ምናምን ብላ እንትን ስትል ምንድን የጠበቀው ልዑል መስሏችሁ ነበር? ልዑልን አፈቅርሃለሁ ምትለው መስሎት ነበረ የጠበቀው። እንደዛ ነው። ምክንያቱም የራሴ ደስታ የራሴ ከዚህ በኋላ ምናምን ሲል ስትል እሱን የመረጠችው መስሎት ነበር የጠረጠረው። እንትን ያሰበው እንደዛ ነበር። በቃ ቶሎ ነገራቸው ምናምን ሲል ነበር። በኋላ ተከፋ። ምክንያቱም ተንኮለኛ ነው በጣም ሲጀመር። እና የሰው ምንድን የሚባለው የሰው እንትን መቼም ይቆያል እንጂ እንትን ይላል። ገባ? ይቆያል እንጂ ማንም ይሻግታል እንጂ ማንም አይበላው። ስለዚህ ሄሉና ያብ አንድ ላይ ናቸው። አንተ አታጣላ። በጣም ከባድ ነው የእውነት። ብቻ ያው እንደምላችሁ ነው። ብዙዎች ከኮመንት ልምጣላችሁ። ሄሉ በጣም ደስ ብሎኛል ስላንቺ። ከዚህ በኋላ መጠጥ እንዳትጠጪ፣ ራስሽን እንዳትጎጂ፣ ራስሽን ተንከባከቢ። መሯሯጥ የለም ከአሁን በኋላ እርግት በይ። ሰው እንዳታምኝ ተጠንቀቂ። ከቤትሽ ውጪ ምግብ እንዳትበይ፣ እንዳትጠጪ፣ ማንም ነይ ያለሽ ቦታ እንዳትሄጂ፣ ልጅሽን ተንከባከቢ። አሁን እንግዲህ እርጉዝ ከሆነች መጠጣት አለባት ብዬ አላስብም። ራሷን መንከባከብ አለባት። አሁን እሱም ትሪት ሊያደርጋት ይገባል፣ ሊያናዳት አይገባም። ያብም ቢሆን ልታናዳት አይገባም፣ ልትንከባከባት ይገባል። እና ብዙዎቹ እንደዛ ያሉት። እሰይ ሄሉ ደስታሽ ስለተመለሰ ደስ ብሎኛል። እኔ ደግሞ ስጠፋ ምን ሆነች እያልኩኝ ነበር። ያብ ግን ሲስቅ ነው የማየው ከአንቺ ጋር ብቻ። ሳቅህ ተመልሷል፣ ከሄሉ ጋር ስትሆን ሳቅህ ያምራል እያሉክ ነው ኮሜንታተሮቻችን። እና ያው እንዳልኳችሁ ነው። ብቻ ደስ ይላል፣ ደስ ብሏቸዋል።
እና ሄሉ እውነት ከሆነ እንኳን ደስ አለሽ፣ ግን ውሸት እንዳይሆን። እውነትም ከሆነ በጣም ጥንቃቄ አድርጊ። ብዙ በዙሪያሽ አለ ጥንቃቄ የምታደርጊው ሰው እባክሽን ተብለሻል። ያው የሚታወቅ ነው። ኦቨስሊ ምንድን ነው ስሙ የሚታወቅ ነው። በቃ የሚታወቅ ነው። ማን እንደሚሆን የታወቀ ነገር ነው። ያው ከሱ ውጭ የለምና ተጠንቀቂ። ምክንያቱም እየተናደደብሽ ነው ልዑል። እንዲህም ስላደረሽ የተናደደብሽ ነው። ባለፈው ሄደሽ ለምን እንደዚህ ያለ በቃ ማለት የራሱ ለማድረግ ብዙ ይጥራል፣ ግን የተሳካለት አይደለም። በቃ የተሳካለት አይደለም። ያ ያናድደዋል። እና ልሻለው ሄሉ እንግዲህ ከዚህ በኋላ በፍቅር ያዢ፣ በፍቅር እንድትኖሩ ተሳስባችሁ፣ አንቺም ስህተት እንዳትሰሪ ከዚህ በኋላ ከልዑል ጋር አብረሽ መሆን አይጠበቅብሽም። ብቻሽን ማድረግ የምትፈልጊው ነገሮች ሁሉ ብቻሽን ማድረግ ትችያለሽ። አንቺ ልጅ አይደለሽም መቼም ብዙ ነገር ታውቂያለሽ። እና እንዴት አይነት ደስታ እንዴት አይነት ፈገግታ እንዳሳየ እንዴት ደስ እንዳለው እንዴት እንደፈነጠዘ ውበቱ ራሱ ጎልቶ የታየው አንቺ ጋር ሆኖ ነው። ከዛች ከልዩ ጋር ሲሆን ደግሞ እንዴት ነው ኩርምች ያለ ሰው አመዳም ውበትም የለውም፣ ንዴት ነው። አንቺን ለማናደድ የሚያደርጋቸው ጥረቶች እንጂ ፍቅር ኖሮት አይመስለኝም ከእሷ ጋር። እኔ የምናደደው ለምን ይጫወትባታል? በቃ ውሸት እንደሆነ ያስታውቃል። እሷን እንደማይወዳት ያስታውቃል። በቃ ለምን እንደሆነ ታውቃላችሁ? አንደኛ እንደዚህ ነኝ ሄሉ አርግዣለሁ ስትል ራሱ ትቶ ወዲያው እሷ ጋር መደሰቱ። ሁለተኛ በቃ እሷን ምንድነው ይቅርታ በስበቡ ማለት ይፈልጋል መሰለኝ ያቺኛዋን ያ ነገር መሰለኝ ሳስበው፣ ገባችሁ እንጂ ፍቅር የሚኖረው አይመስለኝም። እንደዛ ነው። እና ውዶችዬ እንግዲህ ልጁ ተመልሷል። ልዑል አሚን ያብ ተመልሷል። እንኳን ደስ ያላችሁ። እንግዲህ የምትወዱን ለሄሉን የምትሉ በላይክ በሼር በሰብስክራይብ ቤቴን ባርኩት። እወዳችኋለሁ። በአዲስ ቪዲዮ እስከምንገናኝ ቻው።